ሰላም ሰላም ውድ ግሬስ ፋርማ ቤተሰቦች እንደምን ቆያችሁ? ሁሉ ሰላም። ግሬስ ፋርማዎች ነን። ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህ በዛሬ ቆይታችን ደግሞ ሌቨል ፎር ሲኦሲ ኤግዛም መስራታችንን እንቀጥላለን ማለት ነው። እንግዲህ በዛሬ ቆይታችን እናንተም ኢንቦክስ ባረጋችሁልን መሰረት ለድራግስቶች ወይም ደግሞ ዲፕሎማ ፋርማሲ ተማሪዎች ከፊት ለፊት ላላቸው ኤግዛም እየሰራንላችኋለን ማለት ነው። እንቀጥላለን። ሰው ፎልስ አባውት ኦይል ኢን ዋተር ታይፕ ኦፍ ኢመልሽን። እንግዲህ ኢመልሽን የተለያዩ ኢመልሽኖች አይነት ይኖራሉ አይደለ? አይዘር ኦይል ኢን ዋተር ታይፕ ኦፍ ኢመልሽን ወይም ደግሞ ዋተር ኢን ኦይል ታይፕ ኢመልሽን ሊሆን ይችላል። ሌላም ደግሞ መልቲፕል የምንላቸው አለ አይደል? ኦይል ኢን ዋተር ኢን ኦይል ሊሆን ይችላል። ዋተር ኢን ኦይል ኢን ዋተር ሊሆን ይችላል ማለት ነው። ስለዚህ ጥያቄያችን ምንድን ነው? ፎልስ አባውት ኦይል ኢን ዋተር ታይፕ ኦፍ ኢመልሽን። እንግዲህ እዚህ ጋር ሁልጊዜ መርሳት የሌለብን ነገር ምንድን ነው? ኦይል ኢን ዋተር ታይፕ ኦፍ ኢመልሽን በሚሆንበት ጊዜ ላርጅ አማውንቱ ወተር መሆኑን መርሳት የለብንም አይደለ? ላርጅ አማውንቱ ምንድን ነው? ወተር ነው በዚህ ታይፕ ጊዜ። ሰው ፕላስ ደግሞ ኤክስተርናል ፌዙ ምንድን ነው? ወተር ነው። ኢንተርናል ፌዙ ደግሞ ኦይል ነው። ስለዚህ ይህን መርሳት የለብንም። ሌላው ደግሞ ኦይል ኢን ዋተር ታይፕ ኦፍ ኢመልሽን በሚሆንበት ጊዜ ኮንዳክቲቪቲ ቴስት በሚሰራበት ጊዜ ኮንዳክት ያደርጋል አይደል? ኤሌክትሪክሲቲን እንግዲህ ታይፕ ኦፍ ኢመልሽኖችን ከምንለየባቸው ሜትዶች የተለያዩ አለ አይደለ? ይሄ ዳይሶሊቢሊቲን የምናደርግበት ሜትድ አለ። ይሄ ኮንዳክቲቪቲ ቴስት የምንላቸው ነገሮች አሉ አይደለ? ስለዚህ አንደኛው እነዚህ ኦይል ኢን ዋተር ታይፕ ኦፍ ኢመልሽን ሲሆን ኮንዳክት ኤሌክትሪክሲቲ ነው። ሌላው ደግሞ ኦይል ኢን ዋተር ታይፕ ኦፍ ኢመልሽን ሲሆን ሌስ ግሪሲ ነው የሚሆኑት ማለት ነው። ምክንያቱም ላርጅ አማውንት ኦፍ ፕሮፖርሽን ምንድን ነው? ወተር ነው ማለት ነው። ስለዚህ የዚህ ተቃራኒው ደግሞ ያው ማሰብ ነው አይደለ? ስለዚህ ወተር ኢን ኦይል ታይፕ ኦፍ ኢመልሽን ሲሆን ደግሞ ባይ ኔቸር ግሪሲ ይሆናል ማለት ነው። ስለዚህ ፎልስ አባውት ኦይል ዋተር ታይፕ ኦፍ ኢመልሽን ነው ተጠየቅነው። ኤክስተርናል ፌዝ ኢዝ ወተር ዛት ኢዝ ትሩ አይደለ? ኤክስተርናል ፌዝ የምንለው ወተር ነው፣ እሱ እውነት ነው። ኢንተርናል ፌዙ ደግሞ ኦይል ነው፣ ዳት ኢዝ ትሩ። ካን ኮንዳክት ኤሌክትሪክሲቲ የስ አይደለ? ኤሌክትሪክሲቲን ኮንዳክት ያደርጋል። ምክንያቱም ኢመልሽኑ ምንድን ነው? ኦይል ኢን ዋተር ታይፕ ኦፍ ኢመልሽን ነው፣ ወይም ላርጅ ፕሮፖርሽኑ ወተር ስለሆነ። ግሪሲ ባይ ኔቸር ኢትስ ፎልስ አይደለ? ኢንኮሬክት ነው። ምክንያቱም ግሪሲ ባይ ኔቸር ያለው ኦይል ኢን ዋተር ታይፕ ኦፍ ሳይሆን ወተር ኢን ታይፕ ኦፍ ሶሉሽን ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል። ይህን ጥያቄ በዚሁ አንደርስታንድ እንድታደርጉ ይሁን። ስለዚህ ዞሮ ዞሮ የሚሆነው ደግሞ ይሄን ገልብጦ ሊጠይቁ ስለሚችሉ ስማርት በሆነ ወይ ነው ማየት ያለባችሁ። ኢን ኦይል in an oil in water emulsion water is the external phase so it's not greasy። ስለዚህ water external phase ስለሆነ ግሪሲ አይደለም ባይ ኔቸር አይደለ? ስለዚህ ነገር ግን ወተር ኢን ኦይል ታይፕ ቢሆን ትክክል ይሆን ነበረ። ለማታውቁኝ ፋርማሲስት ተመስገን ጸጋዬ ይባላለሁ። ማንኛውም ሀሳብ አስተያየት ካላችሁ አዘር በኮሜንት ሴክሽን ኦር እዚህ ጋር ያስቀመጥነውን ስልክ ቁጥር በመጠቀም ኮንታክት ማድረግ ትችላላችሁ። በዛሬ ቆይታችን ደግሞ ሌቨል ፎር ድራግስት ወይም ደግሞ ዲፕሎማ ፋርማሲ ተማሪዎች ሲኦሲ ጥያቄ ከነ ማብራሪያ እየሰራንላችኋለን ማለት ነው። ሰው እንቀጥላለን። ትሩ አባውት ፋርማሲውቲካል ስፕሪት። ስለ ፋርማሲውቲካል ስፕራይት ትሩ የሆነው የቱ ነው አደለ? ትሩ የሆነው ግን ኤክሰፕት የሆነው የቱ ነው? ሁሉም ትሩ አባውት ነው። ፋርማሲውቲካል ስፕራይት ስዊትኒንግ ኤጀንት፣ ቢ አሮማቲክ ወተር፣ ሲ ኮንተን አልኮል እንደ ቮላታይል ኦይል፣ ዲ በምናይበት ጊዜ ደግሞ ፋርማሲውቲካል ኤድ ሶሉሽን። ስለዚህ እዚህ ከተዘረዘሩት ውስጥ ዴር ኢዝ አሮማቲክ ወተር ነው አደለ? ሌላው ደግሞ ፋርማሲውቲካል ኤድ ሶሉሽን ነው። ፕላስ ደግሞ ኮንተን ቮላታይል ኦይል ፕላስ አልኮል ነው ሊይዙ የሚችሉት። ነገር ግን እንደ ስዊትኒንግ ኤጀንት ሰው አንጠቀምም ማለት ነው። ይሄ ፋርማሲውቲካል ስፕራይት። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። ፋርማሲውቲካል ስፕራይትስ ኮንተን አልኮልስ እንደ ቮላታይል ሳብስታንስ ናት አክታስ ስዊትኒንግ ኤጀንት፣ ወይም ደግሞ ስዊትኒንግ ኤጀንት በውስጡ ምን አይሉም አይዙም ማለት ነው። ስለዚህ ይህን ጥያቄ በዚህ ወይ አንደርስታንድ እንድታደርጉ ሪከመንድድ እናደርጋለን። ጀስት ፈተና በምትዘጋጁበት ጊዜ ጀስት አስ ድራግስት ቤዚክ የሆነ ነገር ላይ ፎከስ ለማድረግ ሞክሩ። አይዘር የማይመለከታችሁን ኦር የማይመለከታችሁን ስንል ኤግዛም ፎከስ ያልሆኑ ኤሪያዎች ላይ ኢነርጂያችሁን ፕላስ ታይማችሁን ዌስት ማድረግ አያስፈልግም። ጀስት ከዚህ በፊት የተወጡ ሰው ጥያቄዎቹን ማየት ነው፣ ፕራክቲስ ማድረግ ነው። ፕላስ ደግሞ ኤግዛም ፎከስ ኤሪያዎች ላይ ሰው ሳመራይዝ ለማድረግ መሞከር ነው። እንቀጥላለን።
which is the role of ዲቲሲ in the hospital ዲቲሲ እንደምታውቁት ድራግ ቴራፕቲክ ኮሚቴ ነው አይደለ? ስለዚህ አንድ ሆስፒታል የራሱ ዲቲሲ ይኖረዋል። ስለዚህ ያ ዲቲሲ ደግሞ የድራግ ቴራፕቲክ ኮሚቴ ደግሞ የተለያየ ወይም ደግሞ ራሱን የቻሉ የተለያዩ ሮሎች ይኖሩታል አይደለ? ስለዚህ ከሚከተሉት ውስጥ የዲቲሲ ሮል ኢን ሆስፒታል የሆነው የቱ ነው? የሴሌክሽን ኦፍ ድራግስ፣ ቢ ዲስፖዚንግ ኦፍ ድራግ፣ ሲ ኤዲቲንግ ኦፍ ሆስፒታል ፎርሙላሪ፣ ዲ ኦል ኦፍ ዘ አባቭ። ስለዚህ የምንም ጥያቄ የለውም፣ ቀለል ያለ ነው አይደለ? ኦል ኦፍ ዘ አባቭ ዲ ኢዝ ዘ ኮሬክት አንሰር ቢኮዝ ዲቲሲ በምንልበት ጊዜ ቅድም እንዳልኳችሁ ሁሉም ሆስፒታሎች የየራሳቸው የሆነው ዲቲሲ ወይም ድራግ ቴራፒ ኮሚቴ ይኖራቸዋል። የነዛ ሮል ደግሞ አንደኛው ምንድን ነው? እነዚህ የሚገዙ ድራጎችን ምን ማድረግ ነው? ሰሌክት ማድረግ ነው። ቤዝድ ኦን ዘ ዲዚዝ ፕሪቫላንስ እዛ አካባቢ ለጀነራል ሆስፒታል ሊሆን ይችላል፣ ለፕራይሜሪ ሆስፒታል ወይም ደግሞ ለስፔሻላይዝድ ለሆኑ ለሆስፒታሎች የትኛው ድራግ ነው? ምክንያቱም ፕራይሜሪ ሆስፒታል ላይ መያዝ የሌለበትን ድራግ መያዝ የለበትም አይደለ? ፕላስ ደግሞ ስፔሻላይዝድ ሆስፒታል መያዝ ሲገባው ያም ደግሞ ካልተያዘ ይዞት የሚመጣው ኮንሲኩዌንስ ያው አይደለም አነሰሰሪ ስለሚሆን ሰሌክት ድራግ ማድረግ አንዱ የዲቲሲ ሆስፒታል ነው። ሌላው ደግሞ ዲስፖሲንግ ኦፍ ዘ ድራግ እንግዲህ ሜዲኬሽኖች ምን ይሆናሉ? ኤክስፓየርድ ያደርጋሉ። ስለዚህ እነዛን ደግሞ ሰግሪጌት አድርጎ ዲስፖዝ ማድረግ ዋን ኦፍ ዘ ሮል ኦፍ ዲቲሲ ኢን ሆስፒታል ይሆናል ማለት ነው። ሌላው ኤዲቲንግ ፎርሙላሪ ማኑዋል፣ ምክንያቱም አንዳንድ ጊዜ የተለያዩ ዲዚዞች ሰው ሀፕል ሊያደርጉ ይችላሉ አይደለ? በዛን ጊዜ ደግሞ ፎርሙላሪውን ኤዲት ማድረጉ ዋን ኦፍ ደ ሜጀር ሮል ኦፍ ደ ዲቲሲ ይሆናል ማለት ነው። ስለዚህ ትክክለኛ መልሳችን ዲ ይሆናል። ድራግ ኤንድ ቴራፒውቲክ ኮሚቴ ሄልፕ ዊዝ ድራግ ሴሌክሽን፣ ፎርሙላሪ ማኔጅመንት ኤንድ ፖሊሲስ ፎር ሜዲሲን ዩዝ ኤንድ ዲስፖዛል የሚለው ትክክለኛ መልሳችን ይሆናል። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ። እስከ ቪዲዮ መጨረሻ ደግሞ በመከታተል በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ፕላስ እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን እኛም በዛ ወይ ደግሞ እናንተን ሳፖርት ለማድረግ እንሞክራለን። በዛሬ ቆይታችን ደግሞ ለድራግስት ወይም ደግሞ ዲፕሎማ ፋርማሲ ተማሪዎች ሲኦሲ ሌቨል 4 ጥያቄ ከነ ማብራሪያ እየሰራን አለን ማለት ነው። እንቀጥላለን። in the treatment of gastric ulcer it is a milestone to identify the presence of እንግዲህ ጋስትሪክ አልሰር ማኔጅ በምናደርግበት ጊዜ ሜጀር ወይም ደግሞ አይደንቲፋይ ማድረግ ኦር መለየት ያለብን የምን መገኘትን ኦር የትኛው ታይፕ ኦፍ ባክቴሪያ ነው? ኤ ኢሸርሻ ኮላይ፣ ቢ ጃርዳ ላምቢሊያ፣ ሲ በምናይበት ጊዜ ደግሞ ሄሞፊለስ ኢንፍሉዌንዛ፣ ዲ ደግሞ ሄሊኮባክቴሪያ ፓሎሪ ወይም ደግሞ ኮመን ኤች ፓሎሪ። ስለዚህ ሁልጊዜ ፒዩዲ ወይም ፔፕቲክ አልሰር ዲዚዝን በምታስቡበት ጊዜ ደግሞ ምን ማሰብ አለባችሁ? ኤች ፓሎሪ ወይም ደግሞ ሄሊኮባክተር ፓይሎሪ ነው አለለ። ስለዚህ ትክክለኛ መልሳችን ዲ ይሆናል። ዲቴክቲንግ ሄሊኮባክቴር ፓሎሪ ኢዝ ኢንሰንሻል ቢኮዝ ኢት ኢዝ ዘ ሜጀር ኮዝስ ኦፍ ፔፕቲክ አልሰር ዲዚዝ። ስለዚህ ፒዩዲን በጣም ሰው ከሚያመጡ ሜጀር ኮዝ ከሚባሉ ባክቴሪያዎች ምንድን ነው? ኤች ፓሎሪ ነው። ሰው እንደምታውቁት ፒዩዲ ሰው ኖሮበት እንግዲህ ኤች ፓሎሪ ኮንፊርም ከተደረገ በኋላ እነዚህ የተለያዩ ቴራፒዎች አሉ አይደለ? አይዘር ትሪፕል ቴራፒ፣ ሰው ሲኩዌንሻል ቴራፒ ሊሆን ይችላል፣ ወይም ደግሞ ኳድሪፕል ቴራፒ ቤዝድ ኦን ፔሽንት ፕሮፋይል። አይዘር ፔሽንታችን ለፔንሲሊን አላርጂ ከሆነ ሰው ሜትሮንዳዞል ይተካል አይደለ? ለፔንሲሊን አላርጂ ካልሆነ ደግሞ አሞክሳ ፕላስ ክላሪትሮማይሲን፣ አሞክሳ ፕላስ ክሎሬትሮማይሲን ፕላስ ፒፒአይ ላይክ ኦሚፕራዞል ኦር ፓንቶፕራዞል ድራግ ኦፍ ቾይዝ ይሆናል። ነገር ግን ትሪፕል ቴራፒን ለመውሰድ ደግሞ ፔሽንታችን ኬዛችን ላይ ይነገራል። ነውን የሆነ ፔንሲሊን አላርጂ ከሆነ ደግሞ ድራግ ኦፍ ቾይዛችን አሞክሳን ወደ ሜትሮንዳዞል ስዊች እናደርጋለን። ሌላው እነዚህ እነ ኳድሪፕል እና ሲኩዌንሻል ቴራፒ የሚባሉ አሉ። ያ ዲዚዝ ቤዝድ ኦን ፔሽንት ፕሮፋይል ነው ሰው ፕሪፈብል የምናደርገው ማለት ነው። ስለዚህ ኤች ፓሎሪ ፕሬዘንሱን ሰው አይደንቲፋይ ማድረግ ሜጀር እንትናችን ነው ማለት ነው። ስለዚህ እንቀጥላለን። 48 years old man diagnosed with tuberculosis and has been treated for 2 months with isoniazid and the presence of paresthesia in the extremity. What will you most likely do next? እንግዲህ አንድ ቲቢ
ኮንፊርም ከሆነ እንግዲህ ፌዝ ይኖረናል አይደለ? ይሄ ኢኒሻል ፌዝ እና ኮንቲኔሽን ፌዝ የምንለው አለ። ስለዚህ ኢንቴንሲቭ ፌዝ ላይ ስፔሻሊ አራት ድራጎች ኮምቢኔሽን አሉ አይደለ? አይሶኒያዛይድ ፕላስ ሪፋምፒሲን ፕላስ ኢታምቡቶል እና ፓራዚናማይድ ይኖራል። እነዚህን ለሁለት መንዝ ኢንቴንሲቭ ፌዝ ላይ ይወስድና ሰው ኮንቲኔሽን ፌዝ ደግሞ ፎር ሁለት ድራግ አይደለ? አይሶኒያዛይድ ፕላስ ሪፋምፒሲን ፎር ስንት ለአራት መንዝ ይወስዳል ማለት ነው። ስለዚህ የነዛን ድራጎችን ኮመን አድቨርስ ኢፌክት አስድራግስት ማወቅ ቤዚክ አደለ። ምክንያቱም ይመጣሉ እንደዚህ አይነት ጥያቄዎች ሰው ቤዚክ ኮመን የሆነውን አድቨርስ ኢፌክታቸው እና እንዴት አድርገን ደግሞ ያን ማኔጅ እናደርጋለን የሚለውን ነገር እንደ ፋርማሲስት ማወቅ እጅግ አስፈላጊ ነው። ለምሳሌ ኢታምቡቶልን በምታነሱበት ጊዜ ፈርስት ላይን ነው አይደለ? ሞስት ኮመን አድቨርስ ኢፌክት ኦፍ ኢታምቡቶል ኢዝ ኦፕቲክ ኑራይተስ አይደል? ከአይን ጋር ከአይ ብላይንድነስ ጋር ተያያዥ የሆኑ ነገሮችን ይዞ የሚመጣ ኢታምቡቶል ነች። ፓራዚናማይድ ስታነሱ ደግሞ ሞስት ሄፓቶቶክሲክ አይደለ? ሄፓቶቶክሲክ ሜዲኬሽን ነች ካሉ አንታ ቲቪ ፈርስት ላይን ሜዲኬሽኖች ውስጥ ሰው አይሶኒያዛይድ ስታነሱ ደግሞ ፔሪፌራል ኒውሮፓቲን በማምጣት ፔሸንታችን እዚህ ኬዙ ላይ እንዳለ ይሄ ነምብነስ ቲንግኒንግ የምንላቸውን ሰው ፔሸንታችን ምን ሊያደርግ ይችላል ማለት ነው ማኒፌስት ወይም ደግሞ እሱ ላይ ልናይበት እንችላል፣ እሱን ሊገልጽልን ይችላል ማለት ነው። ስለዚህ ሌላው ደግሞ ማን ነው? ሪፋምፒሲን ስታነሱ ኢትዝ ፖቴንት ሄፓቲክ ኢንዛይም ኢንዲውሰር ነች አለ። ይህንንም መርሳት የለባቸውም። ከዩሪን ጂአይ ላይ ነው አብዛኛው ጊዜ ይሄ ዩሪን ዲስከለሬሽን በማምጣት ምናምን ነገር ታወቃለች። እና እንደዚ አይነት ነገሮችን ሪአሹር ማድረግ እጅግ አስፈላጊ ነው ማለት ነው። ምክንያቱም ኢንቴንሲቭ ፌዝ ላይ እየወሰደ ለመጀመሪያ ጊዜ ነው፣ ምንም አይነት እንትን የለውም። ሰው ሽንት በሚሸናበት ጊዜ ዲስከለሬሽን አፕን አረገ ብሎ ክላይንት መጥቶ ኮምፕሌን ቢያደረግ አስድራጊስት ኦር ፋርማሲስት ሪአሹር ማድረግ አለባችሁ የመድኃኒቱ ሰው ኮመን ሳይድ ኢፌክት እንደሆነና ምንም ችግር እንደሌለበትና ትሪትመንቱን መቀጠል እንዳለበት ትነግራላችሁ። ያ ደግሞ ምንድነው ይሄ ድራግ ሬዚስታንስን ከመቀነስ አንጻር ትልቅ ሮል ይኖረዋል ማለት ነው። ስለዚህ እንዳትረሱ ኮመን አድቨርስ ኢፌክት ኦፍ አይሶኒያዛይድ ኢዝ ዋት ፔሪፌራል ኒውሮፓቲ አይደለ? እንዴት አድርገን ሪቨርስ እናደርጋለን? ባይ ዘ አድሚኒስትሬሽን ኦፍ ፓይሮዶክሲን ኦር ቫይታሚን ቢ6ን አንድ ላይ በመስጠት ያን አድቨርስ ኢፌክት ሚኒማይዝ ማድረግ ይቻላል ማለት ነው። ስፔሻሊ ዱሪንግ አታችመንት ሊሆን ይችላል እንዳያችሁ ተስፋ አደርጋለሁ። እንደዚህ ቲቢ ትሪትመንት የሚወስድ ክላይንት ምን መውሰድ አለበት? አንድ ላይ አይሶኒያዛይድ ስላለ የእሱን አድቨርስ ኢፌክት ፕሪቨንት ለማድረግ ፓይሮዶክሲን ወይም ደግሞ ቫይታሚን ቢ6 አድ መደረግ አለበት። ስለዚህ ፔሸንታችን ፓሬስቴኒያ እንደዚህ ነምብነስ ቲንግኒንግን ምን አደረገ? እንደ ኤክስትሪሚቲ ሀፕን አደረገ። ዋት ዊል ዘ ሞስት ላይክሊ ዱ ኔክስት? ቀጣይ ምን ማድረግ አለብን? ኤ አድ ፓራዶክሲን፣ ቢ ስቶፕ አይሶኒያዛይድ፣ ሲ ሪፕሌስ አይሶኒያዛይድ ዊዝ ስትሪፕቶማይሲን፣ ዲ ደግሞ አድ ቫይታሚን ኢ። ስለዚህ ትክክለኛ መልሳችን አድ ፓይሮዶክሲን የሚለው ትክክለኛ መልሳችን ይሆናል። አድ ፓራዶክሲን ኢዝ ዘ ኮሬክት አንሰር ይሆናል ማለት ነው። አድ ፓራዶክሲን የሚለው ትክክለኛ መልሳችን ይሆናል። አይሶኒያዛይድ ካን ኮዚዝ ኦፍ ፔሪፌራል ኒውሮፓቲ ቫይታሚን ቢ6 ኦር ፓራዶክሲን ፕሪቨንት ኤንድ ትሪት ዲስ አድቨርስ ኢፌክት። ስለዚህ ቤዚክ የሆኑ ነገሮችን እንዳትረሱ እባካችሁ። አስ ፋርማሲስት ኦር አስ ድራጊስት ስፔሻሊ እነዚህ ማይነር ሆኖ ቤዚክ ነገሮች ናቸው አይደለ? ስለዚህ መርሳት የለባችሁም ማለት ነው። ቅድም እንዳልኳችሁም ለማታቁኝ ፋርማሲስት ተመስገን ጸጋዬ ይባላለው። ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልኝ በዛ ወይ ደግሞ እናንተ ሳፖርት ለማድረግ እንሞክራለን ማለት ነው። ፕላስ እዚህ ጋር ያለውን የስልክ ቁጥር በመጠቀም ኮንታክት ማድረግ ትችላላችሁ። ግሬስ ፋርማ እንደሚታወቀው ከዚህ በፊት ለፋርማሲ ዲግሪ ተማሪዎች ኤግዚት ኤግዛም እንዲሁም ሲኦሲ ጥያቄዎችን ከነ ማብራሪያ እየሰራን ከረንትሊ ደግሞ እናንተም ኢንቦክስ ባደረጋችሁልን በዛ አግባብ ነው ለዲፕሎም ተማሪዎች ደግሞ እናንተን ከመርዳት አንጻር እንደዛ አይነት ስራ የጀመርነው። ስለዚህ ለቻናላችን አዲስ ከሆኑ ቻናሉን ሰብስክራይብ በማድረግ እንዲሁም ለጓደኞቻችሁ ለምታውቁ ሼር እንድታደርጉ ይሁን። ስለዚህ እንቀጥላለን ማለት ነው። the method of extraction sustainable for heat sensitive plant ኮንስቲትዌንት ኢዝ እንግዲህ የተለያዩ ሜትዶች አሉ አይደለ? ይሄ ኤክስትራክት የምናደርግባቸው። ስለዚህ አንዳንድ ሂት ሴንሲቲቭ የሆኑ ደግሞ ፕላንቶች አሉ። ስለዚህ
ኤፒአውን ኤክስትራክት ለማድረግ ስንፈልግ ማለት ነው። ስለዚህ የትኛው ሜትድ ኦፍ ኤክስትራክሽን ፎር ሂት ሴንሲቲቭ ፕላንት ኮንስቲትዌንት ኢዝ ቤስት የሆነ ነው ጥያቄያችን እያለ ያለው። ስለዚህ እንደምታውቁት ፐርኮሌሽን ነው አይደለ? ፐርኮሌሽን ኢዝ suitable for extracting heat sensitive plant constituent because it's avoid heating። ስለዚህ እነዚህ ከሂቲንግ ጋር የተያዙ ነገሮች ስለማይኖሩ ወይም ደግሞ አቮይድ ስለሚደረግ percolation is the best extraction method for heat sensitive plant ኮንስቲትዌንት ኤክስትራክት ለማድረግ እንጠቀማለን ማለት ነው። ስለዚህ እንደዚህ አይነት ደግሞ ቤዚክ ነገሮችን ሳመራይዝ እንድታደርጉ ሪከመንድድ እናደርጋለን ማለት ነው። who is the most appropriate person by profession that code of drug adapt by። ስለዚህ ምንም ጥያቄ የለውም። ቀጥታ የምትመልሱት ነው። ፋርማሲ ፕሮፌሽናል የምለው ትክክለኛ መልሳችን ይሆናል። ድራግ ኮዲንግ እንደ ፋርማሲቲካል ኢንቨንተሪ አክቲቪቲ should be performed by a pharmacy professional። ስለዚህ እነዚህ ከድራግ ኮዲንግ ጋር እንዲሁም ደግሞ ከፋርማሲቲካል ኢንቨንተሪ አክቲቪቲ ጋር ተያይዞ የሚነሱ ነገሮች ደግሞ ፐርፎርምድ የሚሆኑት በፋርማሲ ፕሮፌሽናል ነው ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ ይሆናል። ቀለል ያሉ ጥያቄዎች ናቸው አይደለ? ጀስት አነሰሰሪ በሆነ ነገር ላይ ወይም ደግሞ ቤዚክ ባልሆነ ነገር ላይ ታይማችሁን ፕላስ ኢነርጂያችሁን ዌስት እንዳታደርጉ ሁልጊዜ እንደምንራችሁ ስማርት በሆነ ወይ ቱ ዘ ፖይንት ኤግዛም ፎከስ የሆኑ ነገሮችን ማየት ነው። ከዛም እንደዛ አይነት ጥያቄዎችን ደግሞ ምን ማድረግ ነው? ፕራክቲስ ማድረግ ነው። ሰው ክላቭሊኒክ አሲድ ኮምባይንድ ዊዝ አሞክሳሲሊን ቢኮዝ እንግዲህ አሞክሳ ራሱን ችሎ አለ አይደለ? ከዛ ውጭ ደግሞ ኦግመንትን ተብሎ አሞክሳሲሊን ፕላስ ዊዝ ክላቭሎኒክ አሲድ አለ አይደለ? ሶ ዋይ ኮምባይን ወይም ዋት ዘ ሪዝን ቢሃይንድ ኮምባይን አሞክሳሲሊን ዊዝ ክላቭሎኒክ አሲድ የምለውን ማወቅ ይህን ጥያቄ እንድንመልስ ይረዳናል አይደለ? እንግዲህ አንዳንድ ባክቴሪያዎች አሉ አይደለ? ይሄ ቤታ ላክታሜዝ የተባለ ኤንዛይም ይኖራቸዋል ማለት ነው። ያ ደግሞ ምንድነው? አሞክሳሲሊን ስራዋን እንዳትሰራ ምን ያደርጋል? ሰው ዲስትራክት ያደርጋል። በዛ ጊዜ አሞክሳ ስራዋን እንዳትሰራ። ስለዚህ ክላቭሎኒክ አሲድ አድ ማድረጋችን ምንድን ነው? ቤታ ላክታሜዝን ሪሊዝ የሚያደርጉ ኤንዛይምን ላይክ ኢኮላይ እነዚህ ግራም ኔጌቲቭ ባክቴሪያዎች ናቸው አይደለ? ስለዚህ ኢኒቢት ለማድረግ ይጠቅማል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ኢትስ ኢኒቢት ቤታ ላክታሜዝ ዛት ዲስትሮይስ አሞክሳሲሊን። ስለዚህ ቅድም እንዳልኳችሁ አንዳንድ ባክቴሪያዎች ቤታ ላክታሜዝ የተባለ ኤንዛይም አላቸው። ያ ደግሞ ምን ያደርጋል? አሞክሳሲሊን ስራዋን እንዳትሰራ ዲስትሮይ ያደርጋል። ስለዚህ ክላቭሎኒክ አሲድ አሞክሳ ላይ ኮምባይን ማድረጋችን ምንን ኢኒቢት ለማድረግ ይችላል? ቤታ ላክታሜዝን ዳት ዲስትሮይ አሞክሳሲሊንን ኢኒቢት ያደርጋል። በዛን ጊዜ ደግሞ ከአሞክሳ የምንፈልገውን ኢፌክት በቀላሉ ማግኘት እንችላለን። ክላቭሎኒክ አሲድ ፕሮቴክት አሞክሳሲሊን ባይ ኢኒቢቲንግ ባክቴሪያል ቤታ ላክታሜዝ ኤንዛይምን ኢኒቢት በማድረግ አሞክሳ ደግሞ ፋርማኮሎጂካል ኢፌክቱን ኤግዘርት እንድታደርግ ይረዳታል ማለት ነው። እንቀጥላለን። እንግዲህ ለቻናላችን አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንዲሁም ቪዲዮ ላይክ፣ ሼር ማድረግ እንዳይረሳ እንላለን። በዛሬ ቆይታችን ደግሞ ለዲፕሎማ ፋርማሲ ተማሪዎች ወይም ለድራግስት ሌቨል 4 ሲኦሲ ኤግዛም ከነ ማብራሪያ እያየናለን። ስለዚህ እስከ ቪዲዮ መጨረሻ ከኛ ጋር በመቆየት በብዙ እንድትጠቀሙ ሪከመንድድ እናደርጋለን። ለጓደኞቻችሁ ሼር እንድታደርጉ ማንኛውም ሀሳብ አስተያየት ካላችሁ በኮሜንት ሴክሽን ብታስቀምጡልን እኛም እናንተን በዛ ወይ ሳፖርት ለማድረግ እንሞክራለን። ጀስት አስ ድራግስት ማወቅ ያለባችሁ ቤዚክ ነገሮች ላይ ፎከስ አድርጉ። ሃይፐርቴንሲቭ ፔሽንት ሱድ ቢ አድቫይዝድ ፎር ፖሲብል ኦኮራንስ ኦፍ ድራይ ካፍ ዌን ዲስፔንሲንግ። እንግዲህ ይሄም አሁን አድቨርስ ኢፌክቱን ማወቅ ነው አይደል? እንግዲህ ለምሳሌ አንዳንድ ሜዲኬሽኖች ስፔሻሊ እነዚህ ፈርስት ላይን አንቲ ሃይፐርቴንሲቭ የምንላቸው አለ አይደለ? አይዘር ኤሲ ኢንሂቢተርስ ላይክ ኢናራፕሪል ሊሆን ይችላል፣ ሊስኖፕሪል ሊሆን ይችላል አይደለ? ኢናራፕሪል ሊሆን ይችላል። አራፕስ ስንል ደግሞ አንጂዮቴንሲን ሪሴፕተር ብሎከር ላይክ ካንዲሳሪታል፣ ሎሳሪታል ሊሆን ይችላል። እነዛን ታውቃላችሁ። ሰርድ ደግሞ ሃይድሮ ቲያዛይድ እንደ ቲያዛይድ ላይክ ዲዩሬቲክስ እንደ ካልሲየም ቻናል ብሎከር ላይክ እነ ኒፊዲፒን ሊሆኑ ይችላል ማለት ነው። ስለዚህ የትኛው አንቲ ሃይፐርቴንሲቭ ሜዲኬሽን ነው ድራይ ካፍ ሊኖር ይችላል ፖሲብል ኦኮራንስ ሀፕን ሊያደርግብህ ይችላል ብለን የትኛውን ሜዲኬሽን ዲስፔንስ ስናደርግ ለፔሽንታችን ካውንስል እናደርጋለን። ይሄ ካንዲሳሪታን እንግዲህ ካንዲሳሪታን እንደምታውቁት አራፕስ ነው አይደል? አራፕስ እንትን አንጂዮቴንሲን ሪሴፕተርስ ብሎከርስ ላይክ ካንዲሳሪታል፣ ሎሳሪታል ሊሆኑ ይችላሉ ማለት ነው። ስፔሻሊ እነሱ ከኤሲ ኢንሂቢተርስ
የሚለያቸው ምንድን ነው? ድራይ ካፍን እንዲወስድ አያደርጉም አይደለ? ጀስት ብሎከሩን ነው ብሎክ የሚያደርጉት። ነገር ግን ኤሲ ኢንሂቢተሮች ላይክ ኢናላርፕሪን ሊሆን ይችላል፣ ሊስነፕሮል አንጆቴንሲን ኮንቨርቲንግ ኤንዛይምን ኢንሂቢተርስ ናቸው አይደለ? ስለዚህ አንጆቴንሲን ኮንቨርቲንግ ኤንዛይምን ኢንሂቢት ስለሚያደርጉ የብራይዲኬኒንን ፓዝዌይ ምን ያደርጋል? ኢንሂቢት ያደርጋሉ። በዛን ጊዜ ብራይዲኬኒን አክሙሌት ይኖራል። ሪሰፕተር አይደል? እንደ ሪስፓራቶሪ ትራክት ላይ ስቲሙሌት በሚያደርጉበት ጊዜ ደግሞ ፔሸንታችን ድራይ ካፍ ኢንዲውስ ሊያደርግ ይችላል ማለት ነው። ዴክስትሮሜትሮፋን እንደምታውቁት እነዚህ አንቲቲዩሲቭ ናቸው አይደል? ስፔሻሊ ፎር ማኔጅመንት ኦፍ ድራይ ካፍ የምንጠቀመው ነው። ኢናላርፕሪን ስታነሱ ደግሞ አንጆቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ። ስለዚህ the correct answer is AC inhibitors. One of the most common adverse effects of angiotensin ኮንቨርቲንግ ኤንዛይም ኢንሂቢተርስ አይደለ? ድራይ ካፍ ይታወቃል። ሌላ በቀላሉ እንድትለዩ አንጆኤዴማ ስንል ራፒድ ስዌሊንግ አራውንድ ዘ ኔክ ዘ ፌስ ያመጣሉ። ኤሲ ኢንሂቢተርስ ማለት ነው። ሲን ደግሞ ሲታዩ ምንድን ነው? ድራይ ካፍን እንዲወስድ በማድረግ ትታወቃለች ማለት ነው። ስለዚህ ሲ አይደለ? ድራይ ካፍ። ከዛ ኢ ኢሊቬትድ ፖታሲየም ሌቨልን ስፔሻሊ ኢሊቬት በማድረግ ይታወቃል። ስለዚህ እንደዚህ ቤዚክ ነገሮችን ቀለል አድርጋችሁ ጀስት አንደርስታንድ ለማድረግ ሞክሩ። ኢናላርፕሪን አንጆቴንሲን ኮንቨርቲንግ ኤንዛይም ኢንሂቢተርስ ኮሚኒሊ ኮዚስ ኦፍ ዋት ፐርዚስታንስ ካፍ። ስለዚህ ፐርዚስታንስ የሆነ ካፍ በማምጣት ይታወቃሉ። አራፕስ ወይም ደግሞ አንጆቴንሲን ሪሴፕተር ብሎከር ሰቻስ ካንዲሳሪታን ኤንድ ኢርቢሳትሪታን ሬርሊ ኮዝ ዲስ። እነዚህ በጣም ሬርሊ ነው ሊያመጡ የሚችሉ። ስለዚህ ይህም በዚህ አንደርስታንድ እንድታደርጉ ይሁን። እንግዲህ እስከ ቪዲዮ መጨረሻ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ቪዲዮን ከወደዱ ላይክ፣ ሼር ማድረግ እንዳይረሳ፣ እንዲሁም ለጓደኞቻችሁ ሼር እንድታደርጉ ይሁን። በዛሬ ቆይታችን ደግሞ ፋርማሲ ዲፕሎማ ተማሪዎች ለድራግስቶች ሌቨል 4 ሲኦሲ ኤግዛም በዚህ ወይ ማብራሪያ ለማየት ሞክረናል። ፋርማሲስት ተመስገን ጸጋዬ ነኝ። ከኔ ጋር ስለነበራችሁ እጅግ አድርጌ አመሰግናለሁ። እንድንሰራላችሁ የምትፈልጉትን ማንኛውም ሀሳብ አስተያየት ካላችሁ በኮመንት ሴክሽን ብታስቀምጡልን በዛ ወይ እናንተን ሳፖርት ለማድረግ እንሞክራለን። ኔክስት እስክንገናኝ ድረስ ባይ ባይ። መልካም ቆይታ